አንተ ነህ ወይ እንድትታሰር ያደረካት? አሁን ሆስፒታል እያለሁ ደውዬ አመልክቼ መጥተው ሲጠይቁኝ ነገርኳቸው። ደግሞ እና ምን ሁሉም ወንጀለኛ ደግሞ የእጁን ማግኘት አለበት። አንተ ማትረባ። ቆይ እንዴት እንደዚህ ታደርጋለህ? ቆይ ዝምድና አለን ይሆነ እሷ ደግሞ ጭራሽ ትቆጣለህ እንዴ? አቤል ዝም በል። አሁኑን እንሂድና በስተት እንደዛ እንዳልካቸው ነገራቸው። ማለት ለምን ብዬ ነው እንደዛ ምለው? እንደውም ከዛ በላይ መሆን ነበረበት። አንተ ባደርስልኝ እኮ ልገለኝ ነበር። ሁለተኛ ሞጋት አይቀርም ነበር። ሰይጣን በቃ ክሱን ታነሳለህ አልኩህ፣ ታነሳለህ። ሌላ ነገር እንዳወራ ባታስገድደኝ ጥሩ ነው። ቆይ አንተ አላሳዝንህም እንዴ? በሞት ምንም አይመስልህም? በዚህ ልክ ነው ማለት ነው መጠለኝ? ጭራሽ ምንም ላልሆነች ሴት ነው ካልተፈታሽ ብለህ የምትከራከር? አቤል ዝም ብለህ የተባልከውን አልክ። ያለበለዛ ምን ታስፈራራለህ እንጂ እኔና እናቴ ግን ያንተ እንደዚህ አልነበር። እማዬ ዝም በል አቤል፣ ዝም በል። አስሬ እኔና እማዬ አትበል። ከፈለክ ተያይዛችሁ ገደል መግባት ትችላላችሁ። ምን አልክ? አሁን ሳበዛውሽ ጭራሽ እማዬን ትናገራለህ? ይኸውልህ እኔ እንደፈለክ መናገር ትችላለህ፣ እናቴን ግን መናገር አትችልም። እኔ በእናቴ ቀላል አቤል፣ በእጅ ሰበብ እንዳትሆን ነግሬሃለሁ። ዝም በል እያልኩ ነው። ዝም በል። እሺ አቶ ያፌት ገደል መግባት እንዴት ይሆናል? ምን አገባሽ? ቋንቸ ችግርሽ ምንድን ነው? ማነው እዚህ መጥተሽ ምን እንደተፈጠረ ጠይቂያለሽ? ስትጀምር የተቀጠልሽው ወጥ ለመቀቀል ነው አይደል? አርፈሽ ወጥሽን ቀቂ። ኧረ ነፍስ ይቀቀል። አቤል ቴሌቪዥኑን ቀንሰው። አፍጥነው እያልኩ እኮ ነው። ሁለተኛ የቴሌቪዥን እንዳይከፈት፣ አለበለዚያ ከዚህ ጋር አነሷል። አንቺ ሻይ ነው እንጂ ግን የኔ ተቀመጭና ብዬ ምንም እኮ እያረፍሽ አይደለም። ባይሆን ከበላሽ በኋላ ወደ ስራሽ ትመለሻለሽ። አይ እናንተ ብሉ፣ እኔ እናንተ ከበላችሁ በኋላ በላለሁ። ስራ ይዣለሁ። አይ ግን አይሆንም። እኔ እኮ አሁን በደንብ እየተሻለኝ ነው። ባይሆን ተቀምጠሽ ብይና ከዛ አብረን ስራውን እንሰራለን። እባክሽ ተቀመጭና ብይኝ ደስ እንዲለኝ። እውነት እኔ ስቀመጥ ደስ ይልሽ? አዎ ገንዬ ደስ ይለኛል። እሺ በቃ ምግቤን ይዤ ልምጣ። ተርሸች ከመጀመሪያው ሰራተኛና ሰሪው አብሮ ቁጭ ብሎ የሚመገበው ለምንድን ነው የተናገርሽውና ቦታሽን የምትረሺው? በዛ ላይ መብላትም ካለብሽ እኛ በልተን ጨርሰን ሲተርፈን ነው አይደል? ተነሽ እኮ ነው የምልሽ። እባክሽን ተረጋጊ። መስአልሽልኝ ዝም በይና ከዚህ ፊልም ይሻላል። ያፌት አፍህን ዝጋ። ሁለተኛ እንደዚህ እንዳትናገራት። በደንብ ስማ አንተ አውሬ። ምንም የማጣውና የምሰራው ነገር የለም። ምን ድረስ ልትሄድ እንደምችል በደንብ አውቃለሁ። ቢሆንም ግን ምንም እንደማታመጣ ነው የምነግርሽ። እንዴት ነው የምትናገረው አንቺ? ቆይ ማነው እንደዚህ ልብ የሰጠሽ? በያ ንገሪኝ። ምንም የማላመጣ ነው እንደሚመስልሽ? አዎ አቶ ያፌት ምንም እንደማታመጣ ነው የምነግርህ። ካብኩት ያልከው ነገር በሙሉ አንድ በአንድ ሲፈርስ ታየዋለህ። ዝም ብለሽ አትቀባጥሪ። እሱን አብረን እናየዋለን። አይሻልም? እባክሽን ብቻ ዞርሽ አልመጭ። እባክሽን ዝም በይ፣ ዝም በይ። ለምንድን ነው ወደ ሳል ዞረው? እኔን ተጋፈጠኝ። ያፌት ለማንኛውም
ምንም አታመጣም። ምንም በደንብ ተጠንቀቅሽ። እንደዚህ ሆነሽ ምንም አላረግሽም። እንዳልሽው ምን እንደሚፈጠር አብረን እናያለን። አዎ ልክ ነህ አቶ ያፌት። እንዳይረፍድብህ ወደ ስራ ሂድ። እኔና እናቴ ቁርሳችንን ለማውጥተን ገዛዝተን የምንመጣው ነገር አለ። ኤፉና ያፌት እጅ ለእጅ ተያያዙ። ምክንያቱም ኤፉ በማትችለው ፊት ለፊቷ ገኒን ከፍ ዝቅ ሲያረጋት ማየት አልቻለችም። ያፌትም በቀዳዳ አንደበቱ ከአሰሪዎች ጋር ሰራተኛ መች ነው በልቶ የሚያውቀው? ምግብሽን ይዘሽ ግቢ ቢላትም ኤፉ ደግሞ አስተዳደግ የከፋ እንደሆነ ተቆንጠህ እንዳላድግ ያስታውቃል። ዝጋብህን ብላ በጭንቅላቱ ውሃ ከልብሳበታለች። አቤልም ደስ ብሎት ፈገግ ብሏል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልን እያልን ዛሬም በአዲስ ቀጣይ ክፍል ይዘን ሐረግ ተከታታይ ድራማን ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። በባለፈው ክፍል እንደተመለከታችሁት እንግዲህ ያፌት ፂን ሊጠይቃት ሄዶ ፂም ደግሞ ምን ልታረግ መጣ? ለስምህ ነው የመጣኸው? ለክብርህ እንዳይነካብህ እያለች ከፍ ዝቅ ብታረገውም ወይም ደግሞ አመነጫጭቃ ብትመልሰውም ዛሬም አቤልን ከመለማመጥ አልቦዘንም። አቤልን አሁን ፖሊስ ጣቢያ እንሄድና በስተት እንደሆነ እንደዛ ያልካቸው ነገራቸው ቢለውም እንዴት ነው በስተት የሆነው? እኔ ያስቤበት ነው። በስተትማ አልሆነም። ልጅቱ እኮ ሰይጣን ናት። ለሷ ነው ለኔ ነው የምታዝነው። እኔ አላሳዝንህም? እንዴት ነው እንደዛ የምትለው? ባደርስልኝ ኖሮ እኮ ደግማ ተወጋኝ ነበር ቢለውም አርፈ ተቀመጥ ብቻ አሁን ሄደን እናስፈታት ቢለውም አቤል ግን አግግም ብሎ እምቢ ብሏል። አላስፈታም ብሎ እምቢ ብሏል። እንግዲህ እሱም እናቱ ዛሬ እንደምትመጣና የአቤል እናቱ ጋር መሄድ እንዳለበት እንደምንም ማገገም እንዳለበት ነግሮታል። አቤልም እጅግ በጣም ያበዛው ይመስላል። በጣም ሙልቅቅ ብሏል። እንደ ቅቤ ቅልጥ እያለ ነው። ኤፉም ይሄው ሁሉ በትዕግስት የቻለችው ኤፉ እንግዲህ ውሳኔ ላይ እየደረሰች ትመስላለች። በሌላ በኩል ወይዘሮ ሉሊት ሽንኩርት በመጥረቢያ እየከታተፈች ወግ ደርሷት ወደ ፖሊስ ጣቢያ ልትሄድ ነው። ከዛ በፊት ግን ምን ተፈጠረ? ሁሉም ጥርክ ብለው በመሄዳቸው ወይዘሮ ሉሊት እጅግ በጣም ደስተኛ ናት። እናም እንግዲህ ከነጫማዋ ስጨፍር ስትዝናና ቆይታ ቤዝ አልጋ ላይ ለሽ ብላ ያላሳብ ቤዝ መጣ ከነጫማዋ ወጣ አልጋዋ ላይ ተኝታለች። ቤዝም ቀስቅሳት ውጭ ስትላት እንዴ አንቺም አልታሰርሽም እንዴ ምናምን ብላለች። ከዛ በሷ ያንቺ እንደሆን ሸህ ካሉሽ ብዙ ታወሪያለሽ እባክሽ ልረፍበት ብላ ብታባራትም ወይዘሮ ሉሊት ግዴታ ተሰሚኛለሽ ደሞ አፍቃሪ ሽማሽ መጥቶ ነበር። ምክንያቱም ያፊት እኮ እናታን ጋር ገና አልጨረሳችሁም ሽማሽ መጥቶ ነበር ደሞ በጣም ይወድሻል ያስታውቅበታል እያለቻት እባክሽ ልረፍበት ብላ ወይዘሮ ሉሊት ከቤት አስወጣቻት። ቤዝ ከቤት ከክላሷ አስወጣቻት። እናም እንግዲህ ነገ ቤቱ የትልቅ ሰው ቤት የመሰለው አሁን ነው። ምድረ ወርጋጥ ሁሉ በሄዱበት በቀሩ እያለች በናታንና በፂ ከቤት በመውጣት እጅግ በጣም ደስተኛ የሆነችው ወይዘሮ ሉሊት በጧቱ ተነስታ ጉድ እያለች ትገኛለች። ላቤልን አፎን ለናታንና ለፂ ምግብ ይዞ ምንድነው እስር ቤት ምግብ ይዞ ለመሄድ እንግዲህ ተርተፍ እያለች ነው። ሽንኩርቱም ከመዘገጃጀቱ በፊት ምንድነው ያረገችው? እንግዲህ ውሃዋን ጥዳ ውሃውን ስትቀቅል ቆይታ ከዛም ዘይት ባናቱ ላይ ከዛም ደግሞ ትንሽዬ ሽሮ እንደ መድኃኒት በተን ከዛም አልፎ ተርፎ ደግሞ ቲማቲሙንና ሽንኩርቱን በመጥረቢያ ቤዝን ማንም ሰርቶት የማያውቅ ምግብ አበላሻለሁ ሲጀምር ላንቺስ ማናለሽ ብላም ቤዝም ስታየው ምግቡን መቼም ሲያዩት ያላማረ ሲበሉት ያቀራልና ነው እንዴት ሰርግሽ ልታቃጥኝ ነው እንዴ ስትላት እንዴ ላንቺ ነው ማናለሽ ርቦሻል እንዴ ብትላትም ተበልቶ የማያውቅ ምግብ አበላሻለሁ ብላ ነበር። ቤዝ ግን በሁኔታው ስለማራት አቃጥለሽ ልገልኝ ነው እንዴ ብላ ጥላ ሄዳለች። እናም ላንቺ ነው ማናለሽ እና ቤዝ ፂንና ናታንን አይበታለሁ በዛ ላይ ስንት ማወራው ነገር አለ እያለች ደስ ብሏት እጣኑን ስታጫጭሰውና ቤቱን ሞቅ ስታረገው አቤት ባለሙያ ትመስላለች። ነገሩ ግን ወዲህ ነው ዳሩ ወዲህ ነው። ከዛም እንግዲህ ሽንኩርቱንም ቲማቲሙን በመጥረቢያ ቆራርጣም ብቻ እንደምንም አድርጋው ሰራርታ መጀመሪያ ፂ ጋር ወደ ፖሊስ ጣቢያ ሄዳ ነበር። በሌላ በኩል እንግዲህ
ዲያራ እናቷን ይቅርታ ጠይቃ ናታንን እንድታስፈታላት እየተማጸነቻት ትገኛለች። ዲያራ እባክሽ እማዬ ይቅርታ ብትላትም በይቅርታዋ ደስ ብላትም ይቅርታ ብቻ በቂ አይደለም፣ ወንድምሽ ምን ቢልሽ ነው በእኔ ላይ እንደዛ ይሆንሽብኝ ብትላትም ወንድሟ ምንም እንዳላላት ብትነግራትም ሊዋጥላት አልቻለም። ወይዘሮ ትዝታ ደጋግማም ጥያቄ ስታበዛባት እኔ ወንድሜ ምንም ያለኝ ነገር የለም፣ ግን አባቴን አንቺ እንዳስገደልሽው ወንድሜ ጋር ስታወሩ እኔ ሰምቻችኋለሁ ብትላትም ወንድሟ ነግሯት እንጂ እሷ ሰምታ መሆኑን አምና መቀበል አቅቷታል። አይ በጭራሽ ወንድምሽን እንዴት ታምኘዋለሽ? ከኔ በላይ አመንሽው ይህን የሚያወራውን የማያውቀው ወንድምሽንም ብትላትም ልትሰማት ፈቃደኛ አይደለችም። እና እንግዲህ እውነቱን እኔ ሰምቻለሁ የሆነው ወንድሜ ምንም ብሎኝ አይደለም ብትላትም ክክክ ብላ የኔ ልጅ የምትፈልጊውን ሁሉ አረግልሻለሁ ምናምን ብላ ልክ እሷም ዲያራ እንዲያረገችው ሁሉ እናቷን ለማናደድ እሷም ደግሞ እናትየው ወይዘሮ ትዝታ ናኦድን ለማናደድ እንደዛለች። ናኦድ ነገሩን ሰምቶ እንዳልሰማ ወንድሜ ብላ ብትጠራውም ዲያራ ባልሰማ ሸምጥጦ አለፈ። እባክሽን እናታን አስፈችልኝ ብትላትም ደግሞ ያንቺ ማናረገው ዝም ብለሽ አርፈሽ ትምህርትሽን ተማሪ እንዲህ አሁን እኮ ቃል ገብተሽልኝ ነበር የምትፈልጊውን ሁሉ አረግልሻለሁ ብለሽ ነበር ብትላትም አይ ብላታለች። እናም እንግዲህ እውነቱን ነገርኩሽ አይደል እንዴ ይሄው እኮ ነው ብትላትም ብትለምናትም እምቢ ብላ ወይዘሮ ትዝታ ጥላት ሄደች። ከዛም እንግዲህ ዲያራ መፍትሄ ብላ ያሰበችው እናቷ ስትመጣ ቢላ ወደ ራሷ አዙሮ ራሴን አጠፋለሁ ካላስፈታሽልኝ ነበር። ግን ይሄንንም መፍትሄ ይሆናል ያለችውም ሞከረችው። ነገር ግን ወይዘሮ ትዝታ አሻፈረኝ ብላለች። አድርጊዋ ምን አዘገየሽ? ኧረ ተይ የኔ ልጅ ብላ ታንገት በላይ ብትደረደርም ነገር ግን ወይዘሮ ትዝታ ምንም ርህራሄ የሚባል የላትም። እስቲ ሞክሪው ለምን ታዘገየዋለሽ? በያርጊዋ ብላ በደስታ ጥላት ሄዳለች። ጥላት ሄዳም ታረገዋለች አታረገውም ቼክ ብታረጋትም እሷም ተናዳ ሁሉንም ጥላ ቁጭ ብላለች። ናኦድ ለራሱ የቤዝ ነገር እያብሰለሰለው ይገኛል። በውጭ ግቢውን እየዞረ የኔ ሳቂታ እያለ ቤዝም ደግሞ እሱ መጥቶ እንደነበረ ስትነግራት መኪና ሲገጫት የነበረውን ትውስታ ያኔ የነበረውን መደነጋገጥ ያኔ እንዴት እንደሆነላት እሱ ሳይቀር በትውስታ እሷም ፈገግ ትላለች። ትውስታ ወደኋላ ቢመልሳትም ነገር ግን የላከላትን ሜሴጅ ራሱ ደፍራ መመለስ አልቻለችም። ግን አፍቅረዋለች። ለመመለስ ግን ልበልተው የምትል ትመስላለች። እና እንግዲህ ናኦድም ልደውል አልደውል እያለ ሁለቱም እንግዲህ በስሜት የተገናኙ ይመስላሉ። እሷም እሱን ታስባለች፣ እሱም እሷን ያስባል። በስተመጨረሻም ወጥቶ እንግዲህ በረንዳ ላይ ቆማ ፈገግ እያለች ሲያት ውዬኔ ሳቂታ ብሏል። አይ ናኦድ አያሳዝንም? እናም እንግዲህ ዲያጊ ወይዘሮ ገነት ከኤፉ ጋር በመሆኗ ቅናትም ይመስላል በጣም ተናዷል። ነገር ግን አንተን እኮ ጠልተህ አይደለም ማን ነው ታንተ አስበልጣት አይደለም ኤፉን አንተ ጀግና ስለሆንክ ነው ጠንካራ ስለሆንክ ነው ቢለው ቢንም እንደዛ እያልክ አደለለኝ ብሎታል። ነገር ግን እውነታው ይሄው ነው። ምንም መደለል አይደለም ደግሞ እንደ በፊቱ ብዙ አቆይም ቢለውም አይ እሷ ታረገዋለች እንደዛ አትመጣም ብሏል። ዲያጊ የእውነትም በጣም የከፋው ይመስላል። ስለዚህ መታሰር ሲነግረውም ማመናቀጡት ልጅ ታለችው እውነት ነው ሲል የምን ልጅ ብሎ ቢኒም አጥብቆ ቢጠይቀው ማረወዲህ ነው ማመናቀቶታል። ምን ተፈጥሮ ማን ምን ሆኖ ቢለው አቤልን ወቅታ እንደሆነ ነግሮታል። ዲያጊም በጣም ተደናግጧል። በሌላ በኩል ወይዘሮ ገነት ምሳውን አዘጋጅታ ቁርስ አዘጋጅታ በጠረጴዛ ዙሪያ ተሰባስበው ባልና ሚስት ተፋጠው እየበሉ አቤል ከነመጨረሻው ቲቪውን ከፍቶት በዛም ተናዶ ቲቪውን ዘግቶ ከዚህ በኋላ እዚህ ቤት ማንም ቲቪ እንዳይከፍት ብሎ አቶ ያፌት መልሶ ቁጭ ብሎ ቁርሳቸውን መብላት ቀጥለዋል። ግን ሁሉም ዝም ብለዋል። ታዲያ እናንተ ዝምታ መመልከት እያለ አቤልም እንግዲህ ተንኮል ማድረጉን አይቃይተውም። ነገር ግን ያፌት ለማንም አይመለስም እና ምንም ቢለው ጉዳዩም አይደለም። እናም እንግዲህ ወይዘሮ ገነት አንዴ ሻይ አንዴ ምን እያለች ስታመላለስ ቆይታ ገንዬ ነይ እባክሽ እዛ ተቀመጭና ቁርስ እንብላ፣ ማነው አብረን እንብላ፣ ምንም እኮ ረፍት እያገኘሽ አይደለም እኔም ደስ እንዲለኝ ብትላትም ስትላት እንዴ እኔ ሳርፍ ደስ ይልሻል በኋላ በላለሁ ብላ ነበር በርግጥ። ነገር ግን ረፍት አላገኘሽም ስትላት የኔ ረፍት የኔ መቀመጥ ያስደስትሻል ስትላት አዎ በጣም አለች። እሺ ምግቤን ላምጣና ብላ ወይዘሮ ገኒም ልጇን ለማስደሰት ይዛ ቁጭ አለች። ከዛም አንቺ ተነሺ፣ አንቺ እኮ እዚህ ቤት የገባሽው ወጥ ለመቀቀል ነው፣ ማን ነው ሰራተኛ ካሰሪው ጋር ሲበላ ያየሽው
ብሎ አመናጫጭቆ ተነሺ ሲላት በእንደዚህ አታናግራት፣ እናቴን እንደዚህ ማናገር አችልም፣ አንተ አስተዳደግህ የተበላሸ እንደሆነ ከዚሁ ታስታውቃለህ ብላ ውሃ ባናቱ ላይ ክልብስ አላረገችበት መሰላችሁ? ደፋችሁ እንጂ ምን ከለበሰችው። ከዛም ያፌትም ስሜታዊ ሆኖ ተፋጠው ገኒም ያፌትም ኤፉም ተፋጠው ቀሩ። ከዚህ በኋላ ምንም የሚቀርብኝ ወይ የሚጎልብኝ የማጣው ነገር የለም። ስለዚህ ወደ ኋላ የምለው ነገር የለም። ምንም እንደምታረጋቃለሁ ግን አልፈራህም፣ የፈለግከውን አድርግ ብላ ፊት ለፊት ተጋፍጠዋለች። ገኒም እባክሽ ብትላትም በጭራሽ ከዚህ በኋላ ምን እንዳላጣ ነው የማጣው ነገር ስለሌለ ምንም አልፈራም ብላ ገኒ ኤፉ ግግም ብላለች። በስተመጨረሻም እንዲኩነሽ አልመታሽም ቢል እንዲፈራህ ነው ስትለው በስተመጨረሻም እንግዲህ እጁን አንስቶ ሊጨብጣት ሲል ምን መጨበጥ ጠቅሎ የሚጎርሳት ነው የሚመስለው። ነገር ግን እናት መከታይቱ እናት እጁን ይዛ አትርፋታለች ከዛ ጥፊ። እናም እንግዲህ በላንተም ወደ ስራ ኪድ ረፈደብህ፣ እኔና እናቴም ጠረጴዛ ዙሪያችን ቁርሳችን እየበላን እንወያይ፣ ከዛም ደግሞ ወጥተን እቃ እንገዛለን ብላለች። ያፌትም እጅግ በጣም ቢናደድም ሁሉንም ችሎት ጥሎ ወጥቶ ሄዷል። እናቴ በቁጭ በይና ገኒ እንብላ እናቴ ያልሽኝ ብላ ገኒም ይሄ ቃል አንዴ ከአንዴ በቷ ስለወጣላት እጅግ በጣም ደስ ብሏታል። ብዙ ነገር የምታውቂያቸው ነገሮች እንድታውቂያቸው የምፈልገው ማወራሽ ነገሮች በጣም ብዙ ነገሮች አሉ። ያም ብቻ አይደለም በጣም ብዙ ነገር እናደርጋለን። ነገሮችን ከመሽልቅ መጋፈጥ፣ ዶክተሩ እውነቱን ነው፣ መጋፈጥን የመሰለ የለም። ጊዜው መቼ ነው? ከዚህ በኋላ ምንም የሚያስፈራ ነገር የለም ብላለች። አቤልንም እንግዲህ ጠጋ ብላ አቤልዬ እኔ እንድትኖር ስለፈለግኩ ነው እንጂ አለዛ እዚህ ቤት የምትኖርበት ምክንያት ምንም አልነበረህም ብለው እዚህ ላይ ደርሰናል። በቀጣይ ክፍል እንግዲህ ቀጣውን ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይሄን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡ።